እስካሁን ከተፈጠሩ የኬሚካል መሳሪያዎች ሁሉ እጅግ ገዳዩ በፈሳሽ በጋዝ ወይም በጣም ደቃቅ ዱቄት መልክ የሚገኝ እጅግ በጣም ትንሽ ቅንጣት እንኳ የሰውነትን የነርቭ ስርዓት ወዲያውኑ የማቆም በቂ አቅም አላት። ይህንን የነርቭ መርዝ ወዲህ እንዲህ አደገኛ የሚያደርገው መርዛማነቱ ብቻ አይደለም፣ ፍጹም ሳይታወቅ የመንቀሳቀስ ችሎታው ነው። ይህ የሚያስፈራ መሳሪያ ለምን ተሰራ? እንዴት ይሰራል? ምን ያህል ገዳይ ነው? በዝርዝር የምናየው ጉዳይ ነው። ከዛ በፊት ግን ቪዲዮውን ከመጀመራችን በፊት ቪዲዮውን እንደምትወዱት እርግጠኛ ስለሆንኩ ቪዲዮውን ላይክ እንዲሁም በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት። በቀዝቃዛው የዓለም ጦርነት ወቅት አሜሪካና ሶቪየት ህብረት በሁሉም መስክ እርስ በርስ ለመበላለጥ የማያቋርጥ ፉክክር ውስጥ ነበሩ። በመከላከያ፣ በጠፈር ጉዞ፣ በኒውክሌር መሳሪያዎችና በኬሚካላዊ ጦርነት በወቅቱ ብዙ ኃይለኛ የኬሚካል መሳሪያዎች ነበሩ። ለምሳሌ ሳሪን ጋዝ በ1995 በታዋቂው የቶኪዮ ባቡር ጣቢያ ጥቃት ላይ ውሏል። የዚህን አሳዛኝ የቶኪዮ ባቡር ላይ ኬሚካል መሳሪያ ጥቃት በቀጣይ ቪዲዮ ይዤላችሁ ቀርባለሁ። ቪኤክስ የተባለው ደግሞ የሰሜን ኮሪያውን የኪም ስርወ መንግስት አባል ኪም ጆንግ ናምን ለመግደል ጥቅም ላይ ውሏል። ይሁን እንጂ እነዚህ መሳሪያዎች ፍጹም አልነበሩም። ለሚያዝ አደገኛ ነበሩ። የኔቶ መከላከያ ልብሶችን ሰብረው መግባት አይችሉም ነበር። እንዲሁም የኬሚካል መፈለጊያ መሳሪያዎች በቀላሉ ሊያገኟቸው ይችላሉ ነበር። ስለዚህ በ1970ዎቹ የሶቪየት ሳይንቲስቶች ፎሌንት የተባለ ፕሮግራም ጀመሩ። ይህም እጅግ ገዳይ እና ለመለየት አስቸጋሪ የሆኑ አዲስ ትውልድ የኬሚካል መሳሪያዎችን ለማምረት የታለመ እጅግ ምስጢራዊ ዓላማ ያለው ፕሮግራም ነበር። በ1973 በሩሲያኛ አዲስ መጤ የሚል ትርጉም ያለውና በኋላ ላይ ኖቪቾክ ተብሎ የሚጠራውን መርዝ የመጀመሪያ ስሪት አዘጋጁ። ኤ230 እና ኤ232 የተባሉት ሁለት የመጀመሪያዎቹ ስሪቶች በወቅቱ በዓለም ላይ እጅግ የላቁ ገዳይ የነርቭ መርዞች ነበሩ። እነዚህ መርዞች በኔቶ መፈለጊያ መሳሪያዎች እንዳይታወቁ መደበኛ የመከላከያ አልባሳትን እንዲቋቋሙ እንዲሁም በፍሳሽ በጭጋግ አየር ላይ የሚበተን ወይም በጣም በደቃቅ ዱቄት መልክ የተረጋጋ ሁኔታ እንዲኖራቸው ተደርገው የተሰሩ ናቸው። ኖቪቾኮች ለከፍተኛ የጦርነት ጥቃት በብዙ መንገዶች ወደ መሳሪያነት ሊቀየሩ ይችላሉ። ይሁን እንጂ ኢላማን ለማጥቃት የሚያስፈልገው የመርዝ መጠን እጅግ በጣም ደቃቅ ማይክሮስኮፒክ ነው። በ1970ዎቹ ማብቂያ ላይ በእንስሳት ላይ የተደረጉ ሙከራዎች የኖቪቾክን አስከፊ ውጤታማነት ያረጋግጡ ነበሩ። በዚህም መሰረት ለጦርነት አገልግሎት የሚውሉ ይበልጥ የላቁ ገዳይ ኬሚካሎችን ማዘጋጀታቸውን ቀጠሉ። ያም ሆኖ የሶቪየት ህብረት እስኪፈርስ ድረስ ከሶቪየት ህብረት ውጭ ያለ ሀገር ስለዚህ መርዝ መኖር የሚያውቀው ነገር አልነበረም። በ1992 ዓ.ም አዲስ የተመሰረተችውና በፖለቲካዊ አለመረጋጋት ውስጥ የነበረችው ሩሲያ የኬሚካል መሳሪያዎችን የሚከለክለውን የኬሚካል መሳሪያዎች ስምምነት CWC ለመቀላቀል ተስማማች። በወቅቱ ዓለም አቀፋዊ ተቀባይነትን ለማግኘት እጅግ ይፈልጉ ስለነበር ትጥቃቸውን በመፍታት ራሳቸውን ለዓለም እንደ ስጋት ሳይሆን እንደ አጋር ሀገር አድርገው አቀረቡ። ይሁን እንጂ ስምምነቱ ከመፈረማቸው ጥቂት ቀናት ቀደም ብሎ ሁለት የሩሲያ ሳይንቲስቶች ስለ ኖቪቾክ ፕሮግራም በይፋ አጋለጡ። ይህን ያደረጉበት ጊዜ ሆን ተብሎ የተመረጠ ነበር። የሩሲያ መንግስት ስለ ኖቪቾክ መግለጽ እንደማይፈልግ ያውቁ ነበር። መንግስትም እንደተጠበቀው ሁሉንም ነገር ካደም፣ ዓለምም አመናቸው። ከወራት በኋላ ሩሲያ ስምምነቱን CWC ተቀላቀለች። ነገር ግን በ1990ዎቹ አጋማሽ የጀርመን የደህንነት አገልግሎት ከአንድ የሩሲያ ምንጭ ኖቪቾክን ናሙና አገኘ። በስዊድን የተደረጉ ምርመራዎች ትክክለኛነቱን አረጋገጡ። መረጃውን በሚስጥር ለኔቶ አባላት ተጋራም። ያም ሆኖ ለዓመታት ምንም የተፈጠረ ነገር አልነበረም። ኖቪቾክን እንዳጋለጡ ሳይንቲስቶች ገለጻ ከሆነ ሶቪየት ህብረት መርዙን ያመረተችው ለጦርነት ነበር። ነገር ግን መርዙ በተግባሩ ላያውቅም፣ ቢያንስ ለጦርነት። በ2015 ዓ.ም አንድ የቡልጋሪያ የጦር መሳሪያ ነጋዴ ልጁና አንድ የሥራ ባልደረባቸው በድንገት በከባድ ህመም ፌንት ሰርተው ወደቁ። ሐኪሞቹ ለህመሙ ምክንያት የተባይ ማጥፊያ መርዝ ነው ቢሉም የክትትል መረጃዎች ግን የሩሲያ የደህንነት ወኪሎች በቦታው እንደነበሩ አመለክቱም። ከዓመታት በኋላ መርዙ ኖቪቾክ መሆኑ ተረጋገጠ። በሚያስገርም ሁኔታ ሁሉም በህይወት ተርፎ ነበር። አሁን ደግሞ ወደ ዋናው ታሪካችን እንመለስ። በሳልቡሪ ተፈጽሟል ስለተባለው የአንድ የሩሲያ ዳብል ኤጀንት የመመረዙ ሁኔታ ተጨማሪ መረጃዎችን እናቀርብላችሁ። በ2018 ዓ.ም በእንግሊዝ ሳልስቡሪ ከተማ አንድ የቀድሞ የሩሲያ ሰላይ እና ልጁ በአንድ የፓርክ ወንበር ላይ አፋቸው በአረፋ ተሞልቶ ተገኝቶ ነበር። ሁለቱም በህይወት የተረፉ ቢሆንም መርማሪዎች ግን የሩሲያ ወኪሎች በቤታቸው የፊት በር እጀታ ላይ ኖቪቾክን እንደረጩ ደረሱበት። ከወራት በኋላ አንድ የአካባቢው ነዋሪ ከልገሳ ሳጥን ውስጥ ያገኘውን ያገለገለ የሽቶ ጠርሙስ ለሚስቱ ስጦታ ሰጣት። ሁለቱም ጠርሙስ ውስጥ ከቀድሞው ጥቃት የተረፉ ኖቪቾክ እንዳለ አላወቁም ነበር። ሽቶውን በእጇ ላይ በረጨችው በጥቂት ቀናት ውስጥ ህይወቱ አለፈ። ባለቤቷም ቢሆን በከፍተኛ ሁኔታ ተጎድቶ በታምር ተረፈ። በ2020 ዓ.ም ደግሞ የሩሲያ ዋናው ተቃዋሚ መሪ አሌክስ ናቫልኒ በአውሮፕላን ጉዞ ላይ ያለ በድንገት በከባድ ህመም ወደቀ። በአስቸኳይ ጀርመን ውስጥ እንዲያርፍ ከተደረገ በኋላ ሐኪሞች መርዙ ኖቪቾክ መሆኑን ለዩ። ናቫልኒ ለሳምንታት በከፍተኛ የህክምና ክትትል ኢንቴንሲቭ ኬር ከቆየ በኋላ በህይወት ተረፈ። በእነዚህ ሁሉ ሁኔታዎች ውስጥ እጅግ አስደንጋጭ የሆነ ተደጋጋሚ ሁኔታ ይታያል።
ተጎጂዎቹ የሚመረዙት በጣም ተራ በሆነ የዕለት ተዕለት ሁኔታዎች ውስጥ ነበር። እጅግ በጣም ደቃቅ የሆነ ኖቪቾክ በቂ ነው። መኖሩም የሚታወቀው አብዛኛውን ጊዜ ጉዳቱ ከደረሰ በኋላ ወይም ደግሞ በጭራሽ ላይታወቅ ይችላል። ሆኖም ግን እነዚህ እኛ የምናውቃቸው ሁኔታዎች ብቻ ናቸው። ምክንያቱም በእነዚህ ሁሉ ውስጥ አንድ ወሳኝ ነገር አለ። በሕይወት የተረፉ ሰዎች አሉ። በኖቪቾክ ተመርዘው በሞት በመለየታቸው ምክንያት ሳይታወቅ የቆሩ ስንት ሌሎች አጋጣሚዎች ሊኖሩ እንደሚችሉ ማወቅ አይቻልም። ለዚህ ነው ኖቪቾክ ፍጹም መርዝ የሚባለው። እንዲህ ያለ ገዳይ ነገር በቀላሉ ይታወቃል ብለህ ልታስብ ትችላለህ። ኖቪቾክ ግን የተሰራው እንዳይታወቅ ተደርጎ ነው። ምንም የማይታወቅ ተፈልጎ የማገኝና በጣም ገዳይ። ታዲያ እንዲህ ያለ እጅግ መርዛማ ነገር እንዴት ሳይታወቅ ሊቆይ ይችላል? ለዚህ መልስ ለማግኘት መርዙ እንዴት እንደሚሰራ መረዳት ይኖርብናል። ኖቪቾክ ኦርጋኖፎስፌትስ ተብለው ከሚጠሩ የኬሚካል ቤተሰቦች ወገን ነው። እነዚህ ውህዶች በሰው አካል ውስጥ ያሉ እጅግ አስፈላጊ ተግባራትን ለማዛባት የተሰሩ ናቸው። የነርቭ ስርዓታችን በትክክል በሚሰራበት ጊዜ አንጎላችን አሴቲል ኮሊን የተባለ የኬሚካል መልእክተኛን በመጠቀም የኤሌክትሪክ ምልክቶችን ይልካል። አንድ የነርቭ ሴል ምልክት በሚሰጥበት ጊዜ አሲቶል ኮሊን ምልክቱን ወደ ጡንቻ ወይም ወደ አንድ የሰውነት ክፍል ያስተላልፋል። ይህም ጡንቻው እንዲኮማተር ያደርጋል። ከዚያም ወዲያውኑ ማለት ይቻላል አሲቶል ኮሊን ኤስትሬዝ የተባለ ኢንዛይም ስርዓቱን ወደ ነበረበት ይመልሳል፣ ሪሴት ያደርገዋል። ከዛም ለሚቀጥሉት መልእክት ይዘጋጃል። ኖቪቾክ ይህንን ወደ ነበረበት መመለሻ ቁልፍ ይሰብረዋል። ከኢንዛይሙ ጋር በመጣበቅ ለዘላለም ስራ እንዳይሰራ ያደርገዋል። የኬሚካል ምልክቶችን የሚሰባበር አካል ስለሌለ አሲቶል ኮሊን በነርቭ ስርዓት ውስጥ በብዛት ይጎርፋል። ይህም ቁጥጥር ያልተደረገበት የኤሌክትሪክ እንቅስቃሴ ማዕበል ይቀሰቅሳል። ጡንቻዎቹ ያለ ቁጥጥር መንዘፍዘፍ ይጀምራሉ። ተጎጂዎች ምራቃቸውን ይደፍቃሉ፣ ያስታውካሉ፣ እንዲሁም የሰውነት ተግባራቸውን መቆጣጠር ያቅታቸዋል። ፈጣንና ልዩ ሕክምና እርዳታ ካላገኙ ራሳቸውን ስቶ ወደ ኮማ ውስጥ ይገባሉ። ለመተንፈስ የሚያስፈልጉ ጡንቻዎች መልስ መስጠት ያቆማሉ። የሰውነት ክፍሎቻቸው ስራዎችን ያቆማሉ። ይህን ሁሉ ለማድረግ የሚያስፈልገው የኖቪቾክ መጠን ሊታመን ከሚችለው በላይ እጅግ በጣም ትንሽ ነው። የአንድን ነገር መርዛማነት ለመረዳት ሳይንቲስቶች ኤልዲ 50 የተባለ መለኪያ ይጠቀማሉ። ይህም ከተጋለጡ ሰዎች ውስጥ ግማሹን ለመግደል የሚያስፈልገው መጠን ነው። እንደ ኤ34 ብላሉ የኖቪቾክ አይነቶች ያ መጠን 0.2 ሚሊ ግራም ያህል ነው። ይህም ከአንድ የጨው ቅንጣት በመቶዎች የሚቆጠር እጥፍ ያነሰ ነው። ይህ ማለት አንዲት ጠብታ ወይም ቅንጣት የኖቪቾክ በደርዘን የሚቆጠሩ ሰዎችን ለመግደል ከበቂ በላይ ናት ማለት ነው። አንድ ሰው ከጥቃቱ በሕይወት ቢተርፍ እንኳ ስቃዩ አብዛኛውን ጊዜ እዚያ ላይ አያበቃም። እንደ አውሮፓውያን አቆጣጠር በ1987 አንድ የሶቪየት ኬሚስት በቤተ ሙከራ አደጋ ወቅት እጅግ በጣም ትንሽ የሆነ ኖቪቾክ መጠን በአጋጣሚ ውስጥ ተነፈሰ። በሕይወት ቢተርፍም ለሚቀጥሉት ዓመታት ስር የሰደደ የነርቭ ጉዳት፣ የመተንፈስ ችግር፣ የማሰብና ስሜት ሕዋሳትን መቃወስ እንዲሁም ሊቋቋመው የማይችለው ህመም ያጋጥመው ነበር። በመጨረሻም በዚሁ የረጅም ጊዜ ጎንዮሽ ጉዳት ሕይወቱ አለፈ። ኖቪቾክን ገዳይ የሚያደርገው ከፍተኛ መርዛማነቱ ብቻ አይደለም፣ ምንም አይነት ምልክት ሳይተው በዝምታ የሚገድልበት መንገድ እንጂ። ገዳይ የሚሆንበት መጠን እጅግ በጣም ትንሽ በመሆኑ ዘመናዊ የወንጀል ምርመራ መሳሪያዎች እንኳ ጥቅም ላይ ከዋሉ በኋላ መርዙን ለማግኘት ይቸገራሉ። የመጀመሪያዎቹ የኖቪቾክ አይነቶች ኒታር ኤጀንትስ የሚባሉ ናቸው። ሁልጊዜ ንቁና ለአገልግሎት ዝግጁ የሆኑ ሙሉ በሙሉ የተገነቡ ውህዶች ናቸው። ይህ የኖቪቾክ ገዳይ ቢያደርገውም በተመሳሳይ ሁኔታ ያልተረጋጋና ለመጓጓዝ አደገኛ ያደርገዋል። ለዚህ ነው በቀዝቃዛው ዓለም ጦርነት ወቅት የሶቪየት ሳይንቲስቶች ባይናሪ የተባለውን ስልት ያዘጋጁት። ኖቪቾክ ከአንድ ንቁ ውህድ ይልቅ ሁለት ለየብቻቸው ጉዳት ከሌላቸው ኬሚካሎች ሊሰራ ይችላል። እነዚህ አካላት ለየብቻቸው ሲሆን ምንም አይነት ጥርጣሬ ሳይፈጥሩ ድንበሮችን፣ ጉምሩክ ወይም ፍተሻዎችን ማለፍ ይችላሉ። መርዛማ የሚሆኑት ሁለቱ ሲደባለቁ ብቻ ነው። ይህም አብዛኛውን ጊዜ ጥቅም ላይ ከመዋሉ ጥቂት ሰከንዶች በፊት የሚከናወን ነው። ይህ የባይናሪ አወቃቀር ኖቪቾክን በቀላሉ በሚስጥር ለመንቀሳቀስ፣ ለመያዝ፣ ደህንነቱ የተጠበቀ እንዲሆን እና ፈልጎ ለማግኘት እጅግ አስቸጋሪ እንዲሆን ያደርገዋል። ይህም እስካሁን ከተሰሩ የጦር መሳሪያዎች ሁሉ እጅግ ረቂቅ ከሆኑት አንዱ እንዲሆን አድርጎታል። ምንም እንኳ እጅግ በጣም ብዙ ማስረጃዎች ቢኖሩም ኖቪቾክ አሁንም በሴራ ንድፈ ሀሳቦች ኮንስፒሬሲ ቲዎሪስ ውስጥ ያለ ነው። የሩሲያ መገናኛ ብዙሃን ሶቪየት ህብረትን በሐሰት ለመወንጀል ሲባል መርዙ በምዕራባውያን መንግስታት የተፈጠረው ነው ቢሉም እውነታው ግን ከዚህ ይለያል። የኬሚካል መሳሪያዎች መከላከያ ድርጅት OPCW የኖቪቾክን መኖር አረጋግጧል። እንዲሁም በጀርመን፣ በስዊድንና በዩናይትድ ኪንግደም የሚገኙ ገለልተኛ ላቦራቶሪዎች ናሙናዎችን መርምረዋል። ከሁሉ በላይ ቀጥተኛ ማስረጃ የሚሆነው በ1992 ዓ.ም የፎሊያንት ፕሮግራምን ያጋለጠው ኬሚስት ነው። እርሱ ምስጢራዊ መረጃዎችን አውጥተዋል በሚል በሩሲያ ባለስልጣናት ታስሮ ነበር። የአስራት በራሱ መርዙ መኖሩን እንደማመን ይቆጠራል። ሌላው ንድፈ ሐሳብ ደግሞ ኖቪቾክ እንደሚባለው ያን ያክል ገዳይ አይደለም የሚል ነው። ተጠራጣሪዎች እንደ ሰርጌይና ዩሊ ስክሪፓል ወይም እንደ አሌክስ ናቫሊን ያሉ በሕይወት የተረፉ ሰዎችን እንደ ምሳሌ ያነሳሉ። ነገር ግን ስለ እነዚህ ጉዳዮች የሰማነው ተጎጂዎች ፈጣንና ዓለም አቀፍ ደረጃውን የጠበቀ ሕክምና እርዳታ አግኝተው ስለተረፉ ብቻ ነው። የወሰዱት የመርዝ መጠን ፍጹም ያልነበር ወይም ኃይሉ የቀነሰ ሊሆን ይችላል።
ያም ሆኖ ግን ውጤቱ እጅግ የከፋ ነበር። የረጅም ጊዜ ነርቭ ጉዳት፣ ዘላቂ የማሰብ ችሎታ መቃወስና ቋሚ የጤና ችግሮች። ኖቪቾክ ደግሞ እንዳይታወቁ ተደርጎ የተሰራ በመሆኑ ስንት የተሳኩ ግድያዎች ሳይታወቁ እንደቀሩ ፈጽሞ ላናውቅ እንችላለን። በህይወት የተረፉ በዜና ላይ ይወጣሉ፣ ፍጹም የሆኑ ግድያዎች ግን ዜና አይነገርላቸውም። ሆኖም ስለ ኖቪቾክ ምናልባትም ከሁሉም በላይ የሚያሳስበው ንድፈ ሀሳብ አሁን ባለበት ደረጃ ላይ ያለው ነው። በወረቀት ላይ ፕሮግራሙ ከበርካታ አስርተ ዓመታት በፊት አብቅቷል። በ2017 ዓ.ም ሩሲያ ያሳወቀችውን የኬሚካል መሳሪያ ክምችት በሙሉ ማጥፋቷን በይፋ አስታውቃለች። ይህም በኬሚካል መሳሪያዎች መከላከል ድርጅት የተረጋገጠ ነው። ይሁን እንጂ በ2020 ዓ.ም አሌክስ ናቫልኒ ኢላማ በተደረገበት ጊዜ በመላው አውሮፓ የሚገኙ በርካታ ላቦራቶሪዎች እሱን ለመመረዝ ጥቅም ላይ የዋለው ንጥረ ነገር ከዚህ ቀደም ታይቶ የማይታወቁ አዲስ የኖቪቾክ ዝርያ መሆኑን አረጋግጠዋል። ይህ ሁኔታ ፕሮግራሙን አሁንም በስራ ላይ መሆኑን ላያረጋግጥ ይችላል። ነገር ግን አንድ አካል አሁንም ኖቪቾክ እያዘጋጀ እያሻሻለና ጥቅም ላይ እየዋለ ሊሆን እንደሚችል ይጠቁማል። ናቫልኒ ጥቃቱ እንዲፈጽም በግል ትዕዛዝ ያስተላለፉት ቭላዲሚር ፑቲን ናቸው ሲል በይፋ ቢከስም የሩሲያ መንግስት ግን ይህንን ወንጀል አስተባብሏል። በ2024 ዓ.ም ናቫልኒ በሩሲያ እስር ቤት ውስጥ አጠራጣሪ በሆነ ሁኔታ ህይወቱ አለፈ። ይፋዊ ሞት መንስኤ ድንገተኛ ሞት ሲንድሮም ሳደን ዴዝ ሲንድሮም እንደሆነ ቢገለጽም ብዙዎቹ ግን ኖቪቾክ ጥቅም ላይ እንደዋለ ያምናሉ። የሴራ ሀሳቦች፣ ኮንስፒሬሲ ቲዎሪዎች በጥንካሬ የሚሰራጩት ጥርጣሬ ባለበት ቦታ ነው። ዛሬም ቢሆን የተዘጋጀ ከሆነ ይሄ ማለት በዓለም ላይ ሁሉ በላይ ሊታወቅ በማይችል እና እጅግ ገዳይ መርዝ ያለፈ ታሪክ ቅርስ ሳይሆን ለወደፊት እየተሳለ ያለ የጦር መሳሪያ ነው ማለት ነው። በጦርነት ውስጥ ነገሮች በጭራሽ ጥቁርና ነጭ ግልጽ አይደሉም። ሶቪየት ህብረት ኖቪቾክ በምታዘጋጅበት ወቅት አሜሪካ በተመሳሳይ መልኩ ከእርሱ ባልተናነሰ ጭካኔ የተሞላበትን ኤምኬ አልትራ የተባለውን እጅግ ምስጢራዊ የአእምሮ መቆጣጠሪያ ማይንድ ኮንትሮል ፕሮግራም ትሰራ ነበር። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ እንዲመስከር የሚደርስ ለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኑት።